ሰላም እንዴት ናችሁ? የኔ ውዶች ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ ጋይዝ ብሩኬና ሀይሚ በእዩ ምክንያት ከሚለያዩ ለምንድን ነው ብሩኬ ልጁን ለእናቱ ማይሰጣት? እንደ ሀሳብ ግን ማለት ነው ለሙሽዬ ሰጥተዋት፣ እዩም ሁሌ ብሩኬን ካላገኘው እያለች በልጅ ምክንያት እኝኝ ከምትል አሁን የብሩኬ እናት ማለት ነው ብሩኬንን ወንድሞቹን ሁሉንም እናትም አባትም ሆና ያሳደገቻቸው አሁን ብሩኬ በጣም ነው ሴት የሚያከብረው። ስርዓት ያለው ልጅ ነው። የምር ደግሞ ይሄንን ተሳስቶ ስርዓት ያለው ልጅ ቢሆንማ ሄዶ አያስረግዝም ነበር ማለታችሁ እኮ አይቀርም። እናንተ እኮ ማስረግዝ እና ስርዓት ያለው ልጅ መሆን በጣም ሌላ ነው። ምክንያቱም እሱ ስራ ላይ ጎበዝ ነው። የሚሰራውን ገንዘብ ልክ እንደ ሌሎች ወጣቶች የሆነ ጭፈራ ቤት ወይ ምናምን የሚያጠፋ ወንድ አይደለም። የሚሰራቸውን ነገሮች እያንዳንዷን ነገር ይኸው ሰውን በ23 አመቱ 2 ቤት መኪና ምናምን በቃ እንደዛ አይነት ስኬታማ የሆነ ሰው የለም። እና አባትም እናትም እንደ አባትም ሆና ቆንጥጣ እንዳሳደገችው ነው እኔ የተረዳሁት። እናቱን በጣም ነው የሚፈራት ሰው እዩ ለሙሽዬ ስጫትና ሀቢብቲ ለልጅ አባት እያልሽኝ እያልሽ ሀይሚና ብሩክ መሀል ከምትገቢ ለሙሽዬ ስጫትና ሁለቱንም እናትም አባትም ሆና ታሳድግልሻለች። እናትም አባትም ሆና ነው የምታሳድግልሽ። ሁሌ መተሽ እዚህ ጋር እኝኝ ከምትይ እናትም አባትም ሆና የምታሳድግ እናት አለችው ብሩኬ። ስለዚህ ብሩኬም አመንክ አይደለ? በቃ አሁን ያደረገውን ነገር ካወቅ ድጋሚ ዲኤንኤ ራሱ ማድረግ አያስፈልግም። ድጋሚ ዲኤንኤ እያልሆን ነሀብ ምናምን ሊመጡ ይችላሉ። ግን እሱ ራሱ ያደረገውን ስለሚያውቅ እናንተ ምን ቤት ናችሁና ነው ድጋሚ ዲኤንኤ ምናምን ብላችሁ የምትመጡት? ስለዚህ ድጋሚ ዲኤንኤ አያስፈልግም። ምክንያቱም ብሩኬ ራሱ አልፈልግም እንደዛ ማድረግ ካለ አያስፈልግም ማለት ነው። ለምንድን ነው ማያስፈልገው? ማድረግ አይፈልግማ። በቃ ያደረገውን ነገር ካወቀ ድጋሚ መደረግ የለበትም። ምናልባት የመጀመሪያው ይደረግ ያለ መጀመሪያ ግግም ስላለ ነው። ሁለተኛ ነገር ደግሞ ምናልባት ቢኒ አባት ነኝ ብሎ ስለመጣ አባትም ይሆናል ብሎ አስቦ ይሆናል። ስለዚህ እነዚህ ነገሮች በማገናዘብ ነው ማውራት ያለባችሁ እንጂ ዝም ብላችሁ ድጋሜ ብሩኬ እርግጠኛ አብሮ ተኝቶ ከሆነ ድጋሚ ማድረግ አያስፈልግም። ምክንያቱም አንድ ሰው ይህን ነገር ሲያረግ ብዙ ብር ከፍሎ ነው የሚያደርጉት። ዲኤንኤ ለማድረግ ብር ያስፈልጋል። ብር ከፍለው ምናምን ነው የሚያደርጉት እንጂ ዝም ብለው አይደለም። እናማ ምን ልላችሁ ፈልጌ ነው እዩም ሙሽዬድ ስጫት ታሳድግልሻለች። የምር ታሳድግላቸዋለች። በቃ ብሩኬም ከምትጨናነቅ ሀይሚንም እየሄድሽ ከምታስጨንቂያት ልጄን ያላባት ላሳድግ ነው ምናምን ከምትይ ያንቺም እናት ካለችሽ ለእናትሽ ስጭ። ማሳደግ ካልቻልሽ ሁሉ ልጅ ከአያቱ ጋር ነው የሚያድገው። የአባትነት ፍቅር ከሆነ ደግሞ ግዴታ ከአንቺ ጋር ስለሆነ ብቻ አይደለም። ልጇን የአባት ፍቅር አግኝታ በስርዓት እንድታድጊ ብትፈልጊ ኑሮ እዩ ማለት ነው መጀመሪያ ዝም ብለሽ ካላገባሽው ባለሽ ዝም ብለሽ ወይ በመጠጣት ክረሽ ወይ ደግሞ በደካማ ጎኑ ገብተሽ አብሮሽ እንደማይሆን እያወቅሽ ይህን ነገር ማድረግ የለብሽም። ስለዚህ ለልጅሽ አባት ብትፈልጊ ኑሮ መጀመሪያ ነበር እንጂ አሁን አይደለም። ስለዚህ አሁን ሀይሚን የሚያስወቅሳት ነገር ለማድረግ አትሞክሪ። ያዞን ባታልቀሽ እዚህ ጋር መተሽ እያለቀሽ ልጅ ያላባት ልታድግ ነው፣ የአባት ፍቅር ያስፈልጋታል። ሀይሚ ልጅን ያላባት እንዲያድግ ልታረግ ነው፣ ልታስበያት ነው ማለት ነው። ምክንያቱም ማንም ሴት እንደዚህ በሰው ላይ ማድረግ አትፈልግም። ገባች አይደለ? ሀይሚ ልክ ራሷን እንደ ግፈኛ እንደ በዳይ ምናምን እንድትቆጥር አታድጊያት። ስለዚህ አንቺ ለልጅሽ ትክክለኛ የአባት ፍቅር አግኝታ እንድታድግ ብትፈልጊ እንደዚህ አታረጊም እያልኩሽ ነው። እንደዚህ ማድረግ አልነበረብሽም፣ አታድርጊም ነበረ ሲጀመር። ስለዚህ እዩ ህይወትሽን የራሽን ህይወት ብትኖሪ ጥሩ ነው። ለልጁ አባት ምናምን ከፈለሽ ደግሞ ለእናቱ ይሰጣታል፣ ታሳድግለታለች። እናቱ የምር ታሳድግለታለች። ምንም አይደለም ይሄ ነገር እና አሁን ሀይሚን በጣም እያጨናነቃችኋት ነው። በዛ ብሩክ የተረጅኝ ከጎን ነኝ ብለሽ ነበር ይላታል። በዚህ ደግሞ አንቺ ልጅ ያላባት ልታርግ ነው ትየዋለሽ። ተመልካቾችም በቃ ብዙ ነገር አለ። ስለዚህ ይሄ ሁሉ ነገር ስለሚኖር ብሩኬም እንዳይጨነቅ ሀይሚም ለመወሰን በጣም ትቸገራለች። ምክንያቱም ልጅ ያላባት እንዲያድግ ማድረግ በጣም ከባድ ነው። የምር እንዴ በጣም ነው የሚከብደው። ህጻኗ ልጅ ራሱ ታሳዝንና ደግሞ ብሩኬም ካመንክ እርግጠኛ ከሆንክ ድጋሚ ይህን ያክል መጋፈጥም መልፋትም መድከም አይጠበቅባችሁም። ድጋሚ ዲኤንኤ ማድረግም አያስፈልግም። በቃ የሆነ ግንኙነት እንዳለ መቼም እኔ እንጃ። እኔ ሰው ራሱን ቢስት ራሱ ምንም የሚታዘዝልን ነገር ይኖራል ብዬ አላስብም። ይሄ በቃ
ሳይታለም የተፈታ ነው። ግን የሰው ልጅ ያው ይሳሳታል። ስህተቱን ደግሞ ካረመ ብሩኬ ግዴታ በቃ ሰው ይሳሳታል በሚለው እንለፈው። በቃ አሁን ምንም አሁን ብሩኬን መሳደብ ወይ እንደዚህ አድርጎ ይሄ ባለጌ ምናምን ማለት አስፈላጊ አይደለም። ምክንያቱም ምን አሁን ብሩኬ እንደዚህ ያደረገ ምናምን ብሎ አስተያየት መስጠት አይከብድም። ግን ደግሞ አንደኛ ነገር የፍቅር ግንኙነት ካሁን በፊት አልነበራቸውም፣ አሁን የተጀመረ ነገር ነው። ሁለተኛ ነገር ደግሞ ብሩኬ ላይ ለመፍረድ ትንሽ ይከብዳል። ከሀይሚ ላይ የፍቅር ግንኙነት የጀመሩት አሁን እንጂ ያን አልነበረም። ሲቀጥል እዩ የድሮ ፍቅረኛው ነበረች፣ ደብሮት ሄደ፣ ከፋው፣ እኔ ያለሁልህ ብላ አጽናናቸው፣ አብረው ተኛሽ ካላስ። ሌላው ደግሞ አሁን ሀይሚ እዚህ ጋር ብዙ ሰው ሊፈርድባት ይችላል፣ ግን ደግሞ በጣም እንደምትወደው ስለማቅ ከብሩኬ ራቂ ብዬ አልመክራትም። በጣም ነው የምትወደው ሀይሚ ታውቃላችሁ። ከብሩኬ ርቆ መኖር አትችልም፣ ከአንተ ርቄ መኖር አልችልም ስትል በብዙ ቪዲዮዎች አይታችኋታል። እዚህ ጋር ሀይሚ ልታስመስል ትችላለች፣ እዚህ ጋር በቃ ያልደብራት ልትመስል ትችላለች። ግን ሀይሚ ከብሩኬ ስትለይ በጣም ብዙ የሞራል ውድቀት፣ በጣም የሚከፋት የሚደብራት ነገር አለ። ሀይሚ ከብሩኬ ርቃ መኖር ይከብዳታል። ይሄን ነው የምነግራችሁ። ሀይሚ በጣም ስለምትወደውና ስለምታከብረው ከሱ ጋር መኖር ስለምትፈልግ እናንተ ኔጌቲቭ የሆነ አስተያየት አትስጡ፣ ፖዚቲቭ የሆነ ነገር ተናገሩ። ሁሌ ኔጌቲቭ አስተያየት መስጠት የለባችሁም። ገባችሁ አይደለ? ሀይሚ እንዴት ትኖራለች እች ልጅ እንደዚህ እያደረገች? አዎ ብዙ የሚደብር ነገር አለ፣ ግን ትንሽ ደክማ ለፍታ ብሩኬ አብሯት እንደማይሆን ስታቅ ትተዋለች። ብሩኬ አብሯት እንደማይሆን ስታቅ ትተዋለች። ካላስ ሌላ እኮ ምንም እኮ የሚያጨቃጭቅ ምናምን ነገር የለው። እንደማይሆን ስታቅ ትተዋለች። ሁሌ እየሄደች እሱም ፊት እንደማይሰጣት እርግጠኛ ነኝ። ፊት ከሰጣት ምናልባት ብዙ ነገር ልታረግ ትችላለች። ግን ደግሞ እሱ አፏን እንድትዘጋ ካደረጋት እዩ ምንም ማድረግ አትችልም። ከመለፍለፍ ከመዋጨር ምን ከማለት ውጪ አንዳችም ነገር ታረጋለች ብዬ አላስብም፣ እዩ ማለት ነው። ስለዚህ ሀይሚ ብሩክን በጣም ስለምትወደው በጣም ስለምታፈቅረው ከሱ ጋር እንድትሆን የሚያደርግ ሀሳብ ስጡ እንጂ አይ ሀይሚ ከዚህ ህይወት መውጣት አለባት፣ አያስፈልጋትም። አንደኛ እርጉዝ ነኝ ብላለች፣ እንግዲህ እውነት ከሆነ። ሁለተኛ ነገር እርጉዝ ባትሆንም በጣም ነው የምትወደው። ከብሩክ ተለይታ መኖር የማትፈልግ ሴት ናት ሀይሚ። ይሄ ነገር እንዲፈጠር መንገድ መክፈት የለባችሁም። እዩ ደግሞ ልጅ ያላባት ማደግ የለባትም የምትዩን ነገር ወደዛ ጣይ። እንደዛ ብትፈልጊ መጀመሪያ የትም ተጋድመሽ አታረግሽም ነበረ። በስርዓት ባላግብተሽ ምናምን ታረግዣለሽ። ልጅሽ የአባት ፍቅር እያገኘች እንድታርከፈለሽ እንደዛ ነው ማድረግ ያለብሽ። አዎ ልጆች አባትና እናት ተለያይተው እንደዚህ እየተጣሉ ማደግ የለባቸውም። ግን ደግሞ አንቺ ነሽ እንደዛ ያረግሽው። ሌላው ነገር ደግሞ እዚህ ጋር ሀይሚ የምትጨቀጨቅበት ምንም ምክንያት የላትም። እሱ አብረው የሆነችው አንቺ ጋር ግና ልጅ ያረግዛል ብሎ አይደለም። ስለዚህ ሀይሚን አታጨናንቂ። ማሳደግ ካልቻልሽ ወይ እናት ከሌለሽ ወይ አንቺም ማሳደግ ማትችል ከሆነ ለብሩኬና ስጫት። ከዛ እሷ በደንብ አርጋ ታሳድግልሻለች። ምንም እንትን አያስፈልገውም እኮ